አሌክሳንደር አይዛክ የዓመቱ ምርጥ ተጫዋች ተባለ። የሊቨርፑል አጥቂ አሌክሳንደር አይዛክ በስዊድን እግር ኳስ ማህበር ዘንድ ታዋቂ የሆነውን የጎልደን ቦል 2025 ሽልማት አሸንፏል። ይህም የስዊድን የዓመቱ ምርጥ ተጫዋች እንደሆነም እውቅና ተሰጥቶታል። የሊቨርፑል አጥቂ በዓለም ላይ ካሉ ተወዳዳሪ ሊጎች በአንዱ ውስጥ ልዩ ችሎታውን በማሳየት አስደናቂ ውድድር ዘመንን አሳልፏል። ከህዳር 2024 እስከ ህዳር 2025 አይዛክ በሁሉም ውድድሮች 31 ጨዋታዎችን አድርጎ 22 ጎሎችን ሲያስቆጥር 4 አሲስቶችንም ማድረግ ችሏል። ይህም በፕሪሚየር ሊጉ 19 ጎሎች በሊግ ካፕ 2 ጎሎችና በኤፍኤ ካፕ 1 ጎልን ያካተተ ነው። አሌክሳንደር አይዛክ ከ2025-26 የውድድር ዘመን በፊት ባለው ክረምት በኒውካስትል ያሳየው አስደናቂ ብቃትን ተከትሎ ወደ ሊቨርፑል በመዘዋወር በእግር ኳስ ዘመኑ አዲስ ምዕራፍን ጀምሯል። ናፖሊ ኤስ ሚላንን በማሸነፍ ለፍጻሜ ደረሰ። ናፖሊ ትላንት ምሽት በሪያድ በተካሄደው የጣሊያን ሱፐር ካፕ የግማሽ ፍጻሜ ጨዋታ ኤስ ሚላንን 2-0 በሆነ ውጤት አሸንፏል። በሳውዲ አረቢያ በተደረገው ጨዋታ ዴቪድ ኔሬስና ራስመስ ሆይሉንድ የናፖሊን ግቦች አስቆጥረዋል። ለ38ኛ ጊዜ የተደረገ በሚገኘው መድረክ ናፖሊ እሁድ በዚያው በሪያድ ለሚደረገው የዋንጫ ጨዋታ መድረስ ችሏል። ናፖሊ በሳምንቱ መጨረሻ በሊጉ በዩዲኒዜ 1-0 ከተሸነፈ በኋላ በሳውዲ አረቢያ ያሸነፈው ድል ፈጣን ምላሽ የሚሰጥ ሲሆን ይህም ከኢንተር ሚላን 2 ነጥብ ከኤሲ ሚላን በ1 ነጥብ ዝቅ ብሎ 3ኛ ደረጃ ላይ በሴሪያው እንዲቀመጥ አድርጎታል። ዛሬ ኢንተር ሚላን ከፖሎኛ ግማሽ ፍጻሜ ጨዋታቸውን የሚያደርጉ ይሆናል። ናፖሊ ውድድሩን ለ3ኛ ጊዜ ለማሸነፍ ይፋለማል። ነገር ግን ከ2014 ወዲህ የመጀመሪያው ነው። አርጀንቲናና ስፔን በ2026 በኳታር ፋይናል ሲሞ ውድድር ላይ ይገናኛሉ። በሁለቱ አህጉራዊ ሻምፒዮኖች መካከል የሚደረገው ፉክክር በ2021 እንደገና የተጀመረ ሲሆን በአውሮፓ እግር ኳስ ፌዴሬሽን እና በደቡብ አሜሪካ ኮንፌዴሬሽን የፊፋ የ2 ዓመት የዓለም ዋንጫን እቅድ አጥብቀው በመቃወማቸው ነበረ። የፍጻሜው ጨዋታ መጋቢት 18 2018 በሉሴል ስቴዲየም ይደረጋል። ይህ ስታዲየም በትላንትናው ዕለት 3ኛ ዓመቱን የያዘውን አይረሴውን የ2022 የዓለም ዋንጫ ፍጻሜ ጨዋታ እንዳስተናገደ ይታወሳል። ስፔንና አርጀንቲና 14 ያህል ጊዜ ተገናኝተው ሁለቱም ቡድኖች እያንዳንዳቸው 6 ጊዜ አሸንፈዋል። የፋይናል ሲሞ ውድድር የአውሮፓ አህጉራዊ ውድድር አሸናፊ ከአሜሪካ የሚመጡ ሻምፒዮኖች የኮፓ አሜሪካ አሸናፊን የሚያገናኝ ውድድር ነው። ለክለቤ በከባዱ ጊዜ ታማኝነቴን አሳይቻለሁ ሲል የማንቸስተር ዩናይትዱ ካፒቴን ብሩኖ ፈርናንዴስ ተናገረ። ከዚህ በፊት በእግር ኳስ ታማኝነት ልክ እንደ ፍራንቸስኮ ቶቲ በሮም፣ ሪያን ጊግስ በዩናይትድ እና ፓኦሎ ማልዲኒ በሚላን ነበር። ስለዚህ ወደ ክለቡ ስመጣ እዚህ መሆንና ክለቡን ከመውደድ በተጨማሪ ታማኝነቴን በጣም በአስቸጋሪ ወቅት ነበር ብዬ አስባለሁ። እናም 2 ጊዜ መልቀቅ እችል ነበር ሲል ተደምጧል። ክለቡ እንፈልግሃለን አለኝ። እኔም እሺ የሆነ ነገር ሰጥተኛል፣ የሆነ ነገር እሰጣለሁ አልኩት። በክለቡ የነበረኝ ጊዜ እንደፈለግኩት አልሆነም፣ ምክንያቱም ዋንጫዎችን ማንሳት ስለፈለግኩና የቻልኩትን ያህል ብዙ ዋንጫዎችንም አላነሳሁም ሲል ተናግሯል። ግን በተመሳሳይ ጊዜ ለክለቡ ያደረኩትን ነገር ሁሉ አሁንም በጣም አስፈላጊ እንደሆነ አስባለሁ። በተለየ መንገድ ሄጄ ምናልባትም ተጨማሪ ዋንጫዎችን ማሸነፍ እችል እንደነበረና ሰዎች ስለ እኔ በተለየ መንገድ እንደሚያወሩ በጣም አውቃለሁ፣ ምክንያቱም ዋንጫዎችን አግኝቻለሁ። በአሁኑ ጊዜ ሰዎች የሚያወሩት ዋንጫን ካሸነፍ የተሻለ ተጫዋች እንደሆንክ ነው፣ ካጣህ ደግሞ የከፋ ተጫዋች እንደሆንክ አድርገው ነው ብሏል። ስለ ዋንጫ ማሸነፍ ስናገር እዚህ የቆየሁት አሁንም ዋንጫ ማሸነፍ እንደምንችል ስለማስብ ነው። ክለቡ አሁንም ግባችን ከፍተኛ ደረጃ ላይ መሆን ነው። ዋንጫዎችን ማሸነፍ፣ ወደ ዋንጫዎች መመለስና ከዚህ በፊት የነበረን ክለብ መሆን እንደሆነ ባይነግረኝ ኖሮ እዚህ አልቆይም ነበረ ብሏል። የዓላማ ባይሆን ኖሮ እዚህ አልቆይም ነበር። ነገር ግን የክለቡ ዓላማ አሁንም ወደ ፈለጉበት ቦታ መመለስና ክለቡ እንዲሆን ወደምፈልገው ቦታ መመለስ መሆኑን ስለማውቅ መጀመሪያ ወደ ክለቡ የመጣሁት ለዚህ ነበረ። ወደዚያ ለመመለስ መርዳት ከቻልኩ ማድረግ የምፈልገው ያንን ነው ሲልም ተደምጧል።